እንዴት ቆያችሁን? እንዴት ሰነበታችሁ? ውድ የትልቁ የሻምፒዮኑ ሁለት የማንቸስተር ከተማ ክለቦችን ሚዝ አድርጎ መሞሸር የቻለው የውዱ የአርሰናል ክለባችን ደጋፊዎች በሙሉ እንዴት ቆያችሁን? እንዴት ነበረ ሳምንቱ? እስቲ በኮሜንት ላይ አሳውቁኝ። ቀጣይ እሁድ እንደሚታወቀው በእንግሊዝ ትልቅ ክለብ የሆነው አርሰናል ዋንጫውን ከፍ አድርጎ ያነሳል። ለዋንጫው ለማሸነፍ ዋንጫውን ከፍ አድርጎ ለማንሳትስ ዝግጁ ናችሁ ወይ? በኮሜንት ላይ አሳውቁኝ። ዛሬ እንግዲህ ለመድፈኞቹ ለትልቁ ክለብ ለንጉሳውያን ቤተሰብ የቀድሞ የአርሰናል የማንቸስተር ዩናይትድ እንዲሁም ደግሞ የፒኤስጂ ኮከብ ክቪቻ ክቫራትስኬሊያን ጨምሮ እንዲሁም ደግሞ አሰልጣኝ ሉዊስ ኤንሪኬ የፒኤስጂ አሰልጣኝ ስለ አርሰናል የሰጡት አስተያየት አለ። ምንድነው ያሉት የሚለውን ጉዳይ በዚህ ፕሮግራም ይዤላችሁ መጥቻለሁ። የሊቨርፑል ዋና አሰልጣኝ አርኔ ስሎትም ጨምሮ ሌሎችን በርካታ የእግር ኳሱ ሰዎች ስለ አርሰናል ዋንጫ ማሸነፍና ስለ ቀጣይ ስላለበት የሻምፒዮንስ ሊግ ፍጻሜ ጨዋታ የተለያዩ አስተያየቶቻቸውን እየሰጡ ይገኛሉ። ምንድነው ያሉት የሚለውን ጉዳይ በዚህ ፕሮግራም ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንድትከታተሉን እንዲሁም ላይክ እና ሰብስክራይብ እንድታደርጉ ስንል በትህትና እንጠይቃችኋለን። እንደማትሳፍሩን እናምናለን። በመጀመሪያ የምናገኘው እንግዲህ የሊቨርፑሉ አሰልጣኝ አርኔ ስሎት ምን አለ የሚለውን ጉዳይ ነው። በመጀመሪያ ማንም ሰው ገና ከመጀመሩ አልጠይቀኝም እንጂ አርሰናልን፣ ሚካኤልን እና ሰራተኞቹን ዋንጫውን በማሸነፋቸው እንኳን ደስ አላችሁ ለማለት እወዳለሁ። በጣም ታላቅ ስራ ሰርተዋል። እነሱ ግን ከዚህ ቀደም ከነበሩት አሸናፊዎች የተለዩ ናቸው። በታሪክ የመጀመሪያው ይመስለኛል 40% ጎላቸውን ያገቡት ከቆመ ኳስ ነው። ለዚህም ደግሞ ሊደነቁ ይገባሉ። ነገር ግን ዋንጫ ስላሸነፉ ብቻ ሳይሆን በሴት ፒስ እጅግ በጣም የተለዩ ክለቦች ስለሆኑ የሚል አስተያየት መስጠት ይችላል። ያው ወሬኞች አወሩ፣ እኛ ግን ማሸነፋችንን እንቀጥላለን ነው። ብዙም ምንም ማለት አልፈልግም። ሌላኛው አስተያየቱን መስጠት የቻለው ደግሞ ፓትሪስ ኤቭራ ነው። ይህ የቀድሞ ማንቸስተር ዩናይትድ ተከላካይ ምን አለ የሚለውን ጉዳይ ስንመለከት በመጀመሪያ ለአርሰናል እንኳን ደስ አላችሁ እላለሁ። ነገር ግን እውነቱን ለመናገር የዋንጫ ሁልጊዜ ከውዝግብ ጋር የተያያዘ ነው። ለእኔ ይህ የውድድር ዓመት ለአርሰናል በሚያደሉ ውሳኔዎች የተቀረጸ ይመስለኛል። በብዙ ትልልቅ ጨዋታዎች ላይ የቪኤአር ውሳኔዎች ለነሱ ረድተዋቸዋል። በመሆኑም የተቃራኒ ቡድን ደጋፊዎች ዳኝነቱ ትክክል ነበር ወይ ብለው መጠየቃቸው አይቀርም። በየሳምንቱ አዳዲስ አወዛጋቢ ውይይቶች ይነሱ ነበረ። በአጨዋወት ዘይቤ በኩል የአርሰናል ደጋፊዎች ይህንን መስማት ባይወዱም በቅርብ ዓመታት ካየናቸው ዋንጫ ያነሱ ቡድኖች መካከል እነሱ ጨዋታቸው ምንም አያዝናናም፣ ሊስት ኢንተርቴኒንግ ነበር። የአርሰናል አጨዋወት የድላቸው ትልቁ ሚስጥር የቆመ ኳስ ወይም ኮርነር ቅጣት ምት ብቻ ነበር። መከላከል እና ጠባብ ውጤቶችን ይዞ መውጣት እንጂ የሚያምር የማጥቃት እግር ኳስ አይደለም። ካለፉት ማራኪ እና የፈጠራ ብቃት ካላቸው የፕሪሚየር ሊግ አሸናፊዎች ጋር ስታወዳድራቸው ይህ አርሰናል ያንን አይነት ደስ የሚል ስሜት አይሰጥህም። አዎ ውጤታማ እና ጠንካራ ናቸው፣ ግን የሚያስደስት ጨዋታ አላቸው እኔ አልልም የሚል አስተያየት መስጠት ችሏል። እንዲሁም ደግሞ ያም ሆኖ ግን እግር ኳስ መጨረሻ ውጤት ነው። አርሰናል በጫና ውስጥ ማሸነፊያ መንገዶች አግኝቷል፣ ነጥብ ሰብስቧል። ለዚህም ነው ዛሬ አሸናፊ የሆኑት። ሰዎች ስለ ቪአር እና ስለ ጨዋታ ውበት ለዓመታት ሊከራከሩ ይችላሉ። ታሪክ ግን አርሰናልን የፕሪሚየር ሊግ ሻምፒዮን አድርጎ መዝግቦታል የሚልን አስተያየት መስጠት ችሏል። እንግዲህ ብዙዎች በተለይ የቀድሞ ማንቸስተር ዩናይትድ ተጫዋቾች አርሰናል በማሸነፋው እጅግ በጣም እንደተከፉ ነው የገለጹ የሚገኙት። እንግዲህ እስቲ ምንም አሉ ምንም ሆነም ቀረ ዋንጫው የኛ በመሆኑ እጅግ በጣም ደስተኞች ነን እኛ የአርሰናል ደጋፊዎች። ሌላኛው ሴቱን መስጠት የቻለው ሚኬል ሜሪኖ ነው። ሚኬል ሜሪኖ እንግዲህ ከጉዳቱ አገግሞ ለመንበድ እንደሰራ ይታወቃል። ከተጫዋቾች ስላገኘው ድጋፍ ምን ትላለ በጉዳት ጊዜ ላይ ተብሎ ጠይቆ ነበር። ምንም እንኳን በጎዳ ከቡድኑ ጋር መሆን እና ድጋፍ መስጠት እፈልግ ነበር። ባዩን ቁጥር እንዴት ነው ተሻለ እኮ ይሉኝ ነበር። ሁላችንም ለአንተ እየጸለይን ነው። በቅርቡ ተመለሰ በሻምፒዮንስ ሊግ ፍጻሜ ላይ በጭንቅላት ጎል እንድታገባ እንፈልጋለን ይሉኝ ነበር። ጨዋታውን ከተመልካች ወንበር ሆኖ ማየት ግን በጣም ያስጨንቃል። ነገሮች ሳይሳኩ ሲቀሩ ሜዳ ውስጥ ገብተህ መርዳት ትፈልጋለህ። በጥሩ ሁኔታ ሲሄዱ ደግሞ ደስ ይልሃል። ልክ እንደ አንድ የአርሰናል ደጋፊ ሆኜ ሳዝንና ስደሰት ነበር እያሳለፍኩት የሚል አስተያየት መስጠት ይችላል። እንዲሁም ደግሞ ስለ ጉዳቱና ወደ ልምምድ ስለመመለሱ ምን ትላለህ ተብሎ ጠይቆ ነበር። እውነቱን ለመናገር ዛሬ ጠዋት ስነቃ ልክ መጀመሪያ ቀን ትምህርት ቤት እንደሚሄድ ልጅ ነው የተሰማኝ። ከረጅም ጊዜ በኋላ ከተጫዋቾች ጋር መሆን የማይታመን ስሜት ነው። ከእነሱ ያገኘሁት ፍቅር ድንቅ ነው። አሁን ከቡድኑ ጋር ነኝ። አሰልጣኙ
በሚፈልገኝ ሰዓት ሁሉ እሱ የሚለኝን ለማድረግ ዝግጁ ነኝ። እግሬ አሁን በጣም ሰላም ነው። ስለ እሱ ጨንቆኝ አያውቅም። በትናንሽ የእግር ክፍል ላይ ደረሰ ያልተለመደ ስብራት ወይም ስትረስ ፍራክቸር ነበረብኝ። ስፔሻሊስት ዶክተሮች ራሱ ከዚህ በፊት አይተውት የማያውቁት አይነት ጉዳት ነበረ። መጀመሪያ ላይ እውነቱን ለመናገር በጣም ፈርቼ ነበር። ምክንያቱም ከዚህ በፊት በዚህ አይነት ጉዳት ያለፈ ሰው አናውቅም ነበር። ለ5 ወራት ያህል ከሜዳ እንደምርቅ ሲነገረኝ ያሰብኩት የዓለም ዋንጫ እንደሚያመልጠኝ እና በውድድር አመቱ መጨረሻ ቡድኔን መርዳት እንደማልችል ብቻ ነበር። በወቅቱ በጣም አዝኜ ነበር። ለማገገም ጥቂት ቀናትን ፈጅተውብኛል። ነገር ግን 2 ምርጫዎች ነበሩ። አንደኛው ተስፋ ቆርጦ እያለቀሱ መጥፋት፣ ሁለተኛው ደግሞ ራስን ቀን አድርጎ በጥሩ አስተሳሰብ በሌሎች ነገሮች ላይ ራስን ማሻሻል። እኔ ሁለተኛውን እመርጫለሁ። ለዛም ደግሞ ደስተኛ ነኝ የሚልን አስተያየት መስጠት ችሏል። እኛም ደስ ብሎናል። እንኳን ደስ አለ ውድ መድፈኛው ማለት እንፈልጋለን ለሚካኤል ሜሪኖ። ሌላኛው አስተያየቱን መስጠት ይቻለው የ7 ጊዜ ፎርሙላ 1 አሸናፊ መኪና ውድድር አሸናፊ የሆነው ታላቅ ስፖርተኛ ሉዊስ ሃሚልተን ነው። እንግዲህ በዛሬው ዕለት የሰጠው አስተያየት ምን ይመስላል የሚለውን ስንመለከት ለብዙ ጊዜ ለዋንጫ በጣም ተቃርበን ነበር። አሁን በመጨረሻ ዋንጫውን ማግኘት መቻላችን በጣም ያስደንቃል። ለእኔ ሆነ ለብዙ ሰዎች ትልቅ ስሜት ነው የተሰማን። ለብዙ ዓመታት አርሰናልን ስደግፍ ነበር። በቡድኑ በጣም ደስተኛ ነኝ፣ እኮራለሁም። አርሰናል በእውነት ድንቅ ነበር። ባለፉት 2 ዓመታት የመጡበት መንገድ በጣም የሚደንቅ ነው። ባደረጉት ነገር ተነሳስቻለሁ። ቡድኑ ከዚህ በኋላ ይበልጥ እየጠነከረ የበለጠ ይሄዳል ብዬ አስባለሁ የሚልና ሴት መተት ሲሆን እንዲሁም ደግሞ ለሁሉም ሰው በጣም ልብ የሚነካ ስሜት ነበር። እውነቱን ለመናገር እኔ ራሱን አውጥቻለሁ፣ አልቅሻለሁ። ምክንያቱም የ5 ዓመት ልጅ ሆኜ በስቲፌኔች ከተማ በፕሪትሪ ዌይ በሚባል ሰፈር ውስጥ ከጓደኞቼ ጋር ኳስ እጫወት የነበረው ትዝ አለኝ። በዚህ አካባቢ ከምጫወታቸው ልጆች መሃል እኔ ብቻ ነበርኩ ጥቁር ልጅ። በሰፈሩ ካሉ ልጆች ጋር ለመላመድ እሞክር ነበር። ነገር ግን ሰዎች በሙሉ የዌስትሃም የቶተናም እና የማንቸስተር ደጋፊዎች ነበሩ። ነገር ግን እኔ ብቻዬን የአርሰናል ደጋፊ ነበርኩ። እንዲሁም ደግሞ ስለ እህቱ አስቂኝ ትዝታ ጠይቆ ነበር። የ4 ወይም የ5 ዓመት ልጅ ያለው አብሬ ካለው ሰው ጋር ለመስማማት በየክለቡ እዋዥቅ ነበር ወይም ከክለብ ደግፍ ነበር። አንድ ቀን ግን እህቴ ወደ ቤት እየመራችኝ ስትወስደኝ የትኛው ቡድን እንደመደግፍ ጠይቀችኝ። አርሰናል አልደግፍም ስላት መሰል በትከሻ ላይ በፈገግታ መታ አደረገችኝና አንተ አርሰናልን መደገፍ አለብህ አለችኝ። ትላንትና ስለዚህ ጉዳይ በስልክ አውርተን በጣም ስንስቅ ነበረ ወይም ደግሞ አስቆናል የሚልን አስተያየት መስጠት ችሏል። ያው እጅግ በጣም የኛን ታሪክ ነው ማለት እንችላለን። ከልጅነታችን ጀምሮ አብዛኞቻችን ከ5 ከ10 ዓመታችን ጀምሮ አርሰናልን ለብቸኝነት ስንደግፍ ነበረ። በርካቶች የቼልሲ፣ በርካቶች የማንቸስተር ዩናይትድ፣ የሲቲ ደጋፊዎች ነበሩ። ነገር ግን እኛ ለብቻችን እኔ ትጋሩኛላችሁ ብዬ አስባለሁ የአርሰናል ደጋፊ ነበርን። በርካቶቻችን ደግሞ ዋንጫን አላየንም ነበር። ነገር ግን በስተመጨረሻ ውዱ ክለባችን አርሰናል ውብ እግር ኳስን የሚጫወተው አርሰናል ዋንጫ በልቶ አሳይቶናል። ለዚህም ደግሞ ለአርሰናል ለመላው ደጋፊዎቹ፣ ተጫዋቾቹ፣ ስታፍ አባላት እንዳለ ለሚካኤል አርቴታ በተለይ ትልቅ ምስጋና ልናመሰግነው ይገባል። ሌላኛው አስተያየቱን መስጠት የቻለው ደግሞ ሉካስ ሄርናንዴዝ ነው። የፒኤስጂው ተከላካይ በፓሪስ ሴን ጀርመን ቡድን ውስጥ የሚጫወት እና በቻምፒዮንስ ሊግ ፍጻሜ ከአርሰናል ጋር የሚጋጠመው የፈረንሳዊ ተከላካይ ሉካስ ሄርናንዴዝ ስለ ጨዋታው ጠይቆ የሰጠው አስተያየት አለ። በፍጻሜው ጨዋታ ላይ ይህኛው ያሸንፋል ብሎ በልበ ሙሉነት መናገር ከባድ ነው ይላል ሄርናንዴዝ። ከእንግሊዙ አሸናፊ ከአርሰናል ጋር በጣም ትልቅ ጨዋታ ነው የሚሆነው። እድሉ 50-50 እኩል ነው። እኛ አዲስ ታሪክ መጻፍ እንፈልጋለን። ነገር ግን አርሰናልም አስደናቂ ዓመት ተሰልፏል። እዚህ ለመድረስ ሙሉ ለሙሉ ይገባቸዋል። ነገር ግን ጨዋታውን ለማሸነፍ የተሻለን ሁሉ እናደርጋለን የሚልን አስተያየት መስጠት ይችላል። እንዲሁም ደግሞ ክቪቻ ክቫራትስኬሊያ ይህ የፒኤስጂ ኮከብ አጥቂ ምንድን ነው እያለው ስለ አርሰናል በመጀመሪያ አርሰናልን የፕሪሚየር ሊግ ዋንጫ ማሸነፉ እንኳን ደስ አላችሁ ለማለት እወዳለሁ። በጣም ድንቅ ዓመት አሳልፈዋል። የእነሱ የተከላካይ ጥንካሬ እና ያላቸው ስነስርዓት፣ የተጫዋቾቹ ስነስርዓት በጣም የሚገርም ነው። ዋንጫ እንዲያነሱ የረዳቸውም እሱ ነው። የእነሱ መከላከያ ሰብሮ መግባት በጣም ከባድ ነው። ተከላካዮችን ሰብሮ መግባት ከባድ ነው። ሚኬል አርቴታ እዚያ የገነባው ነገርን ማክበር አለብን የሚልን አስተያየት መስጠት ችሏል። ስለ ራሱ ቤድን ስለ ፒኤስጂስ ምን አለ የሚለውን ስንመለከት
ክቪቻ ምንድነው ያለው? ነገር ግን ይህ የፓሪስ ሴን ዠርመን ቡድን የተለየ ነው። እኛ ማጥቃት፣ መከላከል፣ መጫን ወይም ፕሬስ ማድረግ እና ጨዋታዎችን መቆጣጠር እንችላለን። በሰከንድ ውስጥ ጨዋታ የሚቀይሩ ተጫዋቾች አሉን። በራሳችን ሙሉ እምነት አለን። ዓለም እኛ እንድናሸንፍ ይጠብቃል። እኛም ከራሳችን የምንጠብቀው እሱ ነው። አርሰናል ጠንካራ ቡድን ነው። ነገር ግን እኛ እዚህ የመጣ ነው በመጨረሻው መስመር ላይ ለመቆም አይደለም፣ ታሪክ ለመስራት ነው የምንሄደው። ዋንጫው ከኛ ጋር ወደ ፓሪስ እንደሚመለስ ተስፋ እናደርጋለን፣ እናምናለን የሚልን አሴት መስጠት ችሏል። እንግዲህ ይህ የፒኤስጂ ኮከብ ክቪቻ ክቫራትስኬሊያ። ሌላኛው አሴቱን መስጠት የቻለው ደግሞ አሰልጣኛቸው ሉዊስ ኤንሪኬ ነው። አርሰናል ኳስ ሳይኖረው በመከላከል ረገድ በዓለም ላይ ምርጡ ቡድን ነው። ኳስ ሲኖረው ደግሞ ብዙ ጎሎችን ማግባት ይችላል። ይህ ለእነሱ በጣም አስደናቂ ጥምረትን ፈጥሮላቸዋል። በፍጻሜው ጨዋታ ላይ ከእነሱ ጋር መገናኘታችን ትክክለኛ ነገር ነው። በጣም የሚገርም ታላቅ የፍጻሜ ጨዋታ እንደሚሆን እንጠብቃለን። ሊጉን ለማሸነፍ ሙሉ በሙሉ ይገባቸዋል ብዬ አስባለሁ። በጣም አስደናቂ ዓመት አሳልፈዋል። ካለፈው ዓመት የሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ ጀምሮ ከዚህ አርሰናል ጋር ስለተጫወትን ምን ማድረግ እንደሚችሉ በደንብ እናውቃለን የሚልን አስተያየት መስጠት ችሏል ሉዊስ ኤንሪኬ። ሌላኛው አስተያየቱን መስጠት የቻለው ደግሞ የርገን ክሎፕ ነው። ይህ የቀድሞ የሊቨርፑል አሰልጣኝ የርገን ክሎፕ ምንድነው ያለው? አርሰናል በአሁኑ ሰዓት በዓለም ላይ ምርጡ ቡድን ነው። ማሸነፍም ሙሉ በሙሉ ይገባቸዋል። ለረጅም ጊዜ ጠብቀዋል። አሁን ደግሞ ተሳክቶላቸዋል። ለቡድኑ፣ ለደጋፊዎቹ እና ለምርጡ አሰልጣኝ ሚኬል አርቴታ እንኳን ደስ አላችሁ ማለት እፈልጋለሁ። አርቴታ በጣም ታላቅ አሰልጣኝ ነው። እግር ኳስን በጥልቀት ያውቃል። ዋንጫውን ለማሸነፍ የቻለውን ሁሉ አድርጓል። እንኳን ደስ አለ በድጋሚ ማለት እፈልጋለሁ የሚልን አስተያየት መስጠት ችሏል የርገን ክሎፕ። እንኳን ደስ አላችሁ፣ እንኳን ደስ አለን ውድ የመድፈኞቹ ቤተሰብ በሙሉ። ዋንጫውን የግላችንን አድርገናል። አሁን የሚቀረን አንድ ዋንጫ ነው፣ እሱም ሻምፒዮንስ ሊግ ነው። ለሻምፒዮንስ ሊግ ዝግጁ ናችሁ? በኮሜንት ላይ ሀሳብ አስተያየቶቻችሁን አሳውቁኝ። እስከ መጨረሻው ድረስ ተከታተላችሁ ላይክና ሰብስክራይብ ሰምታርጉ እንጂ ጋር እናመሰግናለን። መልካም ጊዜ